የሚገርም ነው። የሄርሜላ ክፋት ደግሞ ዛሬ ጭራሽ ይባስ ብሎ አርግዣለሁ ብለው ቁጭ አርግዣለሁ ስትለው አድሬ ራሱን መቆጣጠር አልቻለም ማለት ነው። እንዲሁም ደግሞ እንዴት ሊሆን ይችላል? እኔ አብሬሽ ማደሬና ለማደሬና እርግጠኛ ሳልሆን እንዴት ነው አረገዝኩ ብለሽ የምንነግሪ በማለት ሲደነፋባት ነበረ። በእርግጥም ሄርሜላ ከዚህ ጋር እርጉዝ ልትሆን ትችላለች። ግን እርጉዝ ናት ብዬ የማስበው ከአቶ አለምም አይደለም ከአምላክም አይደለም። የራሷ የሆነ እዚህ በፊት ስታወራ የነበረው በስልክ ጓደኛ አላት። ምናልባትም ያ ጓደኛዋ አሁን ላይ ክዷት አልፈልግሽም ካላትም በኋላ ጠቅመኛ ሰው እንደሆነች ካወቀ በኋላ እና ራስ ወዳድ እንደሆነች ካወቀ በኋላ አልፈልግም ስላላት ይህንን ልጅ ማስወረድ ስላልፈለገች ከእነሱ ላይ መጠቀም ነው የፈለገችው። እናም ይህንን ነገር ለሱ ነግረዋለች። ይህንን ነገር ከምነግራቸው ለቤተሰብ ብታገባኝ ይሻላል የሚል ጥያቄ አምጥታለታለች። እዚህ በኋላ እንዴት ሊሆን ይችላል በማለት እየነግራትም ነበረ። እሷም ችግር የለውም በማለት እያስፈራራችሁ ነው። ሰው አሁን የበአምላክ ውሳኔ ምንድን ነው የሚሆነው? እንደኔ ግን በአምላክ ሁሉን ነገር ሊነግራት ለህብስትና ለጓደኛው ቢነግራቸው የተሻለ ነው ብዬ አስባለሁ። ምክንያቱም ቢያንስ እዚህ ጋር ህብስት እች ጓደኛች በጣም አስመሳይ ናት፣ ጥሩ ሰው አይደለችም፣ ባክሽ ታያታ ይቅርብሽ እያለ እንዲሁም ደግሞ ጓደኛ ያስፈልግሽም መዚህ ቤትም ብሏታል። ባጭሩ በቃ ተነሽ ንቂ ባክሽ እያለ በቀኔ ሲነግራትም ነበረ። አሁን ለምሳሌ ከክፍሏ ተኝታ ሳለ አንቺ ልጅ ተነሽ፣ ኧረ እባክሽ ተነሽ እያለ ሲጠራት የነበረው ከእንቅልፏ አይደለም እንድትነሳ የፈለገው። ተነሽ ሲላት የነበረው ከዙሪያ ካሉ ሰዎች እንዲሁም ደግሞ ከሚጠነሰስባት ወጥመዶች መካከል ተነስታ ምን እያደረገች እንደሆነ ጓደኛዋ እና ከዚህ ቤት ምን እየተካሄደ እንደሆነ የሚለውን ነገር ለማጣራት ነው ተነሽ ስላት የነበረ። ግን ሌሊት እኮ ነው በዚህ ሰዓት ለምን እነሳለሁ የሚል ሀሳብን የሰጠችው። እሱ ግን እንደዛ አልነበረም ያልኩሽ እች ጓደኛሽን እስኪያት አሁን በደረቅ ሌሊት የታለች ይላታል። ከዛ አድሪትና አቶ አለም ያው ተቀጣጥረው ስለነበረ ወደዛ ክፍል ይሄዳሉ ማለት ነው። ግን የሚፈልገውን ነገር ሊያደርግ ሲል አቶ አለም ያው የበአምላክን ድምፅ መስማቱን አይቷል እና የሆነ ሰው አለ በማለት በጣም ይጠራጠራል ማለት ነው። ግን እዚህ ጋር ያልገባኝ ነገር አሁን ሄርሜላ እዛ ክፍል ገብታለች ከአቶ አለም እና ድንገት እንደው በአምላክ ባይሄድ ኑሮ ምን ልታረግ ነበረ? የሆነ ታብራ ልተኛ ነበር ወይስ ደግሞ ቀጣ የሆነ ጉድ ልትሰራው ነበረ የሚለው ነገር ራሱ አንድ ጥያቄ ነው። ግን ደግሞ በአምላክ ወደዛ ክፍል በመሄዷ አድኗታል። የሚገርማችሁ ነገር ከአቶ አለም አድኗታል ብዬ ነው የማስበው እንደኔ። ምክንያቱም እሷ አትፈልገውም ይሄንን ነገር እንደው ዝም ብላ እምቢ ለማለት ነው እንጂ የተገደደችው። ሌላው ደግሞ ህብስት ምግብ አልበላም እራት አልበላም ብላ በነበረበት አጋጣሚ በግድ ብይ እያለች አልነበረም። እና ይህንን ነገር ደግሞ ታፈሱ በደንብ ገብቷታል። እንግዲህ በግድ እንድትበይለት የሚፈልግ ሰው አለ፣ ማን ያውቃል? ምናልባትም እኮ ተንከባከቢያት አስበያት ተብላ ሊሆን ይችላል በሚለውም ነግራታለች ለህብስት። ህብስት ግን ምንም እየገባት አልነበረም ማለት ነው በሰዓቱ። እባክሽ አልበላም ካለች ምንድን ነው ታያት በቃ ሊያዘዝሽ ነው ወይስ ምንድን ነው እያለች ስትከራከራትም ነበረ ሄርሜላ። ህብስትና ሄርሜላ እንዲሁም ደግሞ ታፈሱ ሶስቶች እዚህ ጋር ክርክር ውስጥ ገብተዋል። ትብላ ትብላ አምጪ አታምጪ ምናምን በቃ ጭክን አለች፣ ውጭጭ አለችባት ማለት ነው። እዚህ በኋላ ምንድነው ያላት አማራጭ? ህብስት ዝም ብላ ሁለቶችን መከታተል ነበረባት። ከዛ ደግሞ ለምንድን ነው ይሄን ያክል እንድበላ የምትገፋፋኝ ሄርሜላ? የእውነት የእነሱ ሰዎች ተባባሪ ናት ወይስ አይደለችም ብላ ራሷን እንድጠረጥርና እንድገመግም ማድረግ ትችል ነበረ። ግን ደግሞ እንደዛም ልታደርግ አልቻለችም። የሚገርማችሁ ነገር ዝም ብላ አልበላም ትላለች እንጂ ምንም ያደረገችው ነገር የለም። ከዛ ታፈሱ በደንብ ገብቷታል ይህች የጓደኛዋ ስራና ጥሩ ሰው እንዳልሆነች እንዲሁም ደግሞ ከአቶ አለም ጋር አይታም ከዚህም ከጓደኛዋ ጋር አይታው ስለነበረ ምቾት አልሰጠቻትም እና በዛ ምክንያት ድብር ብሏት እየመለሰችላት ነበር። ቀንዷን አፋፏን እያለች ነበረ። የሚገርመው ነገር ጅሬት ህብስት ግን የገባት ነገር የለም ማለት ነው። ሰው በቃ ተዋት አድክሟት ምናምን ውስጥ ነው የነበረው ጭራሽ ማለት ነው። ጭራሽ በቃ ተያት አታድክሚያት ያልብላ ምግብ አታምጣልኝ። ከዛ በላች። ስለዚህ አቶ አለም ያው አይቷት ስለነበረ በአምላክ በእርግጠኝነት ይሄ አቶ አለም የሚባለው ሰውዬ በጣም መሳሪና ጣጣራ ነው። ሰው እዚህ በርጋ ተለጥፌ ከምሰሙ ዝም ብዬ ገብቼ ባይ የተሻለ ሳይሆን አይቀርም ይላል። ወዲያውኑ ብርግድ አድርጎ ሲገባ እጅ ከፍንጅ ይዛቸዋል። ግን ደግሞ በደንብ ቁመው ነበረ የሆነ ቦታ ምናምን ቁመው ነው የነበረ። አልጋ ላይ ቢይዛቸው አሪፍ ነበር። ዞሮ ዞሮ አንድ ክፍል አይቷቸዋል እና በዛ ደረቅ ሌሊት ውድቅት ሌሊት በቃ ሁሉም ሰው ተኝቶ በነበረበት ሰዓት ምን ትሰሪያለሽ እዚህ ክፍል ይላታል። እሷም በቃ እኔም የመጣሁት እኮ ለህብስት ላናግረው ነው አንዳንድ ነገር
ለእሷ ብዬ ነው እንጂ ሌላ ምን ላደርግ እችላለሁ ትልና ነገሩን ቀይስ ታደርገዋለች። ሰው አቶ አለም ይደመማል። ምክንያቱም በጣም ደንግጦ ነበረ ከዛ ጋር ማለት ነው። ይሄ ለእህቱ ይነግራታል ወይስ አይነግራትም የሚለውን ነገር ፈርቶ ስለነበረ በጣም ተንቀጥቅጧል። እና ግን ሄርሜላ ነገሮችን ቀልበስ አድርጋ ስለ ጓደኛ ላወራው ስለ ህብስት ላወራው ነው የመጣሁት ትላለች። እና በአምላክ በእርግጥ አልተሸወደለችውም። ግን እዚህ ጋር አሁን ታፈሱ ጥሩ ነገር ነው የነገረችው ለአምላክ እች ከፍንጅ እንዲይዛቸው አድርጋለች። ሌላው ደግሞ አሁን እህትና ወንድም ቢስማሙ በጣም አሪፍ ነበር የሚሆነው። ለምሳሌ በአምላክና እህቱ አንድ ሆነው ይህን አቶ አለምን የሚሰራውን ስራ እያንዳንዱ ማሰናከል ይችሉ ነበር። እንዲሁም ደግሞ በአምላክ አሁን ላይ ይህ ባለቤትሽ አይሆንሽም፣ ጥሩ ሰው አይደለም፣ በውድቅት ሌሊት ከዛች ልጅ ጋር መኝታ ክፍል እጅ ከፍንጅ ይዤዋለሁ ብሎ ነግሮ ማጣላት ይችል ነበረ። ካጣለችውም በኋላ ሁለታቸው ጭቅጭቅ ውስጥ ስለሚገቡ ሄርሜላ በዚህ ጉዳይም ጣልቃ ትገባለች። እንዲሁም ደግሞ ሁላቸውም ሰዎች ከእሷ ጋር ስለሚመጡ እሷን ጥፋተኛ ናት አድርጋ ብላ ስለምታያት ይፍቱም ህብስት ትንሽ እንትን ትል ነበር ማለት ነው። ጊዜ ታገኛለች፣ መድኃኒት ላለመውሰድ ተቋቋማለች። እንዲሁም ደግሞ አልበላም ለማለትም ምርመራ አድርጋ ለመመላለስም ይቀላት ነበረ። ሰው አሁን በአምላክና አብነት ማድረግ ያለባቸው አቶ አለምና ሚስቱን ማጣላት ነው። እና ይህንን እድል ተጠቅሞ ቢያጣሏቸው በእርግጠኝነት እቅዳቸው ይሳካላቸዋል ብዬ አስባለሁ። ምክንያቱም ባልና ሚስት አንድ ላይ ከሆኑ በነገርም በወጥመድም በእያንዳንዱ ነገር መሸነፋቸው አይቀርም ማለት ነው። እና በአምላክ በጧቱ ሊያናገረው ፈልጎ ስለ ስራ ነው ማናገር የፈለገ አቶ አለም ግን ደግሞ ስለ ማታው ይናገርብኛል ብሎ ፈርቶ በጣም ሲዘባረቅ ነበረ። ማታ ያየው ነገር እርሰው አሁን የመጣሁት ለስራ ነው፣ ስለዚህ ምንም ነገር አላየም፣ ዘው ብለን የምገባው ምንድን ነው በር ማታንኳኳ እያለ በጣም ሲጮህበት ነበረ። በዛ ምክንያትም በአምላክ ችግር የለውም እኔ በር ማንኳኳቱ ግድ የለም፣ እንድንቅ ከፈለግ ደግሞ እንደዚ አይነት ነገር አትስራ፣ በቃ እየናካኝ ነው አትበለኝ፣ እንዳከብር ከፈለግ ከእንደዚ አይነት ነገሮችን አትስራ በማለት ነበር የነገረው። ከዛ እንኳን ሊሰራለት ምንም ዞር ብሎ አላየውም ማለት ነው። ሰው በዛ ምክንያት ጨቅጨቅ ሲሉ ትመጣለች ባለቤቷ። ምንድን ነው እንደዚህ የሚያጨቃጭቃችሁት? እና ሰው ትገባለች። እዚያ የሚገርማችሁ ምክንያት እየፈለገ ነበር አቶ አለም የሚደነፋበት። በዘራችሁ ነው እንዴ በር ሳታንኳኩ ዘው ብሎ መግባት ይላቸዋል። ይህን ነገር ሲላት ምን ማለት ነው ደግሞ ልታብራራልኝ ትችላለህ? በድምጣችሁ በጣም እየተንጫጫ ነው ምናምን ትለዋለች። እና በጣም ተናዶ ነበር የሚፈልገውን ነገር ስላላገኘ ከአዛች ጓደኛው ማለት ነው። ይጮባል ነበር። ታፈሱን በጣም ስትሰርበው ነበረ። አቤት ስትለው እንኳን በግልምጫ ነው። የሚገርማችሁ ነገር ካያች ባለቤት የምትሰርብሽ ወደ አይደለም እንዴት ነው የሚያደርግሽ እያላት ነበር። እንግዲህ ቢፍቱም መታያችን ልጅ እንደዚህ መናቀር ምንድን ነው አጭር ልብስ አትልበሽ እያለች አልነበረ። እስኪ እሷን ፈገግ ብላ እየሳቀች ነበር። በእርግጥም የሳቀችው የባሏን ጉድ ስለማታውቅ ነው ማለት ነው። እና መጨረሻቸው ምን ሊሆን ይችላል?